ድንቅ ጸጋዎ አስደሳች ድምፅ እኔንም ያዳነ ከ40 ዓመት በላይ ከልጅነት ጀምሮ ነው ማገለግል የነበረው። ዳዊት ጌታቸው ጋር ነበር ታገለግል። ብዙ መዝሙሮች ትንቢት ሆኖ የተፈጸሙ አሉ። እንዳሁኑ መቀጣጠል የሰው መዝሙር የለም ነበር አይደል? ልጅህን ስጠኝ 7 ዓመት ሲሆነው እመልስልሃለሁ። በጣም የተበላሸ ሞራል የሌለው አንዳንዴ መከራ ግን ጥሩ አይመስልም? አብዛኛው ከቸርች ወጡም አሉና እንደው እዚህ ማዕበሉ ላይ እያለ የጸለየው ጸሎት ያልሽው ትዝ ስለኝ ነውና ህመም ይመስላል ግን አወጣው። የስሌቭ ንግዱ ላይ ሊወጣ አልቻለም። በእንግሊዝ ሀገር ያ የባሪያ ንግድ እንዲቆም ካበረከቱት መጽሐፍ ከጻፉ ሰው አንዱ እሱ ሊሆን ይችላል። ሰላም፣ ይህ ግጥምጥሞሽ ወይስ መለኮታዊ ቅንብር የተሰኘው ዝግጅታችን ነው። በዛሬ ግጥምጥሞሽ ወይስ መለኮታዊ ዝግጅት ይዤላችሁ የቀረብኩት እንግዳ አለኝ። ዛሬ ግጥምጥሞሽን መለኮታዊ ቅንብርን የምናወራው ከዘማሪት ሩት መኮንን ጋር ነውና በጣም ደስተኞች ነን። ዛሬ ደግሞ ይህን አዲሱን ፕላትፎርም ከአንቺ ጋር ደግሞ ልናወራ እግዚአብሔር ስለረዳን በእውነት ከልብ እናከብራለን ጌታን። አንቺንም ደግሞ ቴንኪው ማለት እንፈልጋለን አክብረሽን ስለመጣሽ። እግዚአብሔር ይመስገን። ረጅም ዓመት እንግዲህ በአገልግሎት ቆይተሻል። እንደው ምን ያክል ጊዜ ይሆናል? በጣም ብዙ ዓመት። ከ40 ዓመት በላይ እድሜን ያውል ታስቀምጠዋለህ እንጂ አይደለ? በ80ዎቹ ላይ በ80ዎቹ ከ40 ዓመት በላይ ከልጅነት ጀምሮ ነው ማገለግል የነበረው። ከዳዊት ጌታቸው ጋር ነበር ታገለግል? ከዳዊት ጌታቸው ጋር ነበር። እና ብዙ ቦታዎች ሄደሻል? በጣም ብዙ ቦታዎች። በጣም ከሰሜን ደቡብ፣ ከደቡብ፣ ከምስራቅ ምዕራብ ብዙ ቦታ ሄደናል። በልጅነት እግዚአብሔር በሮች ከፍቶልን ያው እግዚአብሔር ዘመንን ይሰጥ የለ የምናገለግልበትንም ዘመን ይሰጣል፣ ቦታም ይሰጣል፣ ጊዜን ይሰጣልና ያው እግዚአብሔር ሰጥቶን አገልግለናል። እግዚአብሔር ይመስገን። ብዙ ጊዜ የዛ ጊዜ የምትዘምሩት የራሳችሁን መዝሙር ነው እንጂ እንዳሁኑ መቀጣጠል የሰው መዝሙር የለም ነበር አይደል? ያኔማ እንደሱ አይደለም። ሁሉም ሰው የራሱን መዝሙር ነው። እንዲህ ጉባኤ ላይ አዝማች ይዘመራል እንጂ ቆመስ ታገለግል ግን እንደዛ አይደለም። የጻፍከው መዝሙር ነው። ዝም ብለህም አይደለም ደብተር ይዘህ ደብተር ይዘን ነው የምንዘምረው። የራሳችንን ከህይወታችን እንትን ያለውን ነው የምንዘምረው። በእርግጥ ይሄኛው እግዚአብሔር የዘመናት አምላክ አይደለ? በዚህም ዘመን የሚዘመረው እግዚአብሔር ስላደረገው ነው። ይሄንንም ነገር የሰጠን እግዚአብሔር ነው። በጣም ደስ ይላል። ብዙ መዝሙር እንደጻፈ ሰው ነው ማስብሽና ብዙ መዝሙሮች ጽፈሻል? ጽፌያለሁኛው። ዳዊት በጣም ይጽፍ ነበረ፣ ግን እኔም እጽፍ ነበረ። በተለይ አሁንም እጽፋለሁ። ባይዘው በጣም ደስ ይላል። እጽፋለሁ። ምንድነው አይቆምም። በተለይ ራስህን ከሰጠ መተንፈሻ ነው። ትተነፍሳለህ። ውስጥ ያለውን ነገር ነፍስህ በእግዚአብሔር ፊት እንትን የምትለውን ነገር ታወጣዋለህ። እንደ ጸሎትም ማለት ነው። እንደ ትንቢትም ማለት ነው። አንዳንዴ እንደ መናገርም ነው። እንደ አዋጅም ነው። እና ያው ለእግዚአብሔር መናገር አይደል? ለእግዚአብሔር ነው የምትናገረው። እና መዝሙር በዜማ ይቀናጅ እንጂ ውስጡ ያሉት ቃላቶች ግን ጸሎትም ናቸው፣ ምስጋናም ናቸው። ለእግዚአብሔር የምንናገረው ነው። ምልጃም ነው፣ ትንቢትም ነው። በነገራችን ላይ ሳናቅ ትንቢትም ነው የምንናገረው። ብዙ መዝሙሮች ትንቢት ሆኖ የተፈጸሙ አሉ፣ በምናውቀው ደረጃ ማለት ነው። በጣም የሚገርም ነው። በጣም ደስ ይላል። በጣም እንደው ከምታስታውሻቸው በጣም ህዝቡ ጋር አይረሱም የሚባሉ መዝሙሮች ውስጥ ምን አለ? እናንተ ተዘምሩት የነበረ? እኛ ኦልሞስት ብዙ መዝሙሮች በቃ በጣም ጥሩ የምናገለግልበት ነበረ። ግን በሰው ዘንድ ከስልጣናት በላይ የሚለው መዝሙር ከስልጣናት በላይ የሚለው መዝሙር ስትችል አየሁ የሚለው የኔ ጌታ ክበር
እሱ የኔ ጌታ ክበር የኔ ጌታ ክበር። እነዚህ መዝሙሮች የተለያየ መዝሙሮች ብዙ መዝሙሮችን እንዘምር ነበር። ዘመኑን ሰጥቶን ነበር እግዚአብሔር። እኔ ራሴ መለሽኝ በእውነት አስታውሳቸዋለሁ በጣም ደስ ይላል። ያው እንመለስባቸዋለን በዚህ ራሱን በቻለ መልኩ ስለምንመለስ ዛሬ እንደው ከዘማሪዎች በጣም ምዕተ ዓመታትን የዘለቀ ዝማሬን የዘመረ ሰው እንድናነሳ ካንቺ ጋር ፈልጋለሁና ከአጽናፍ እስከ አጽናፍ የሱ ዝማሬ ተዘምሯል። በተለይ አንደኛው ርዕሱ በጣም የሚገርም ነው፣ ላይፉን የሚያሳይበት ነውና ስለ ሰውየው እናንሳና ይሄ ሰው ጆን ኒውተን ይባላልና አሜዚንግ ግሬስን የዘመረ ሰው ነው። በአማርኛ ተዘምሯል አይደለ? አዎ በጣም በኳየር እንዘምረው ነበረ። ምንድነው ድንቅ ጸጋኦ ስለ ሰውየው ታሪክ እስቲ ትንሽ እናውራና ይሄንን መዝሙር ይሄ ከአጥናፍ እስከ አጥናፍ ብዙዎቹ ጋር የደረሰ በብዙ ቋንቋ የተተረጎመ ዝማሬ ነው። ከ100 በላይ ቋንቋዎች ተተርጉሟል የሚል አይቻለሁና በየሀገራቱ ላይ ይዘመራልና አሜዚንግ ግሬስ ወይም ድንቅ የእግዚአብሔር ጸጋ ብሎ የዘመረውን ዝማሬ ስናይ ይሄ ሰው በልጅነቱ ላይ የነበረበትን ስንመለከት እናቱ በጌታ የሆነች መጽሐፍ ቅዱስ የምታነብለት በተለይ ደግሞ መዝሙርን ትዘምርለት የነበረች የጸሎት ሴት ናትና በ7 ዓመቱ ነው እሷ ወደ ጌታ ሄደችው። ግን ያ በልጁ ላይ የሰራችው ተጽዕኖ ስታይ በጣም አስገራሚ ነበርና አሁንም ለልጆች መልእክት ይሆናልና እንደው እዚህ ላይ በተጨመሪበት ደስ ይለኛል። ጆን ኒውተን ያው በጣም የሚገርም ታሪክ ያለው ሰው ነው እና ይሄ ልጅ እናቱ እስከ 7 ዓመቱ ድረስ የነበረች ሴት ናት። በጣም ጌታን የምትወድ በዛ መንገድ የምትመራው። እንግዲህ ለነገሩ 7 ዓመት ቀላል አይደለም እኮ በሳይንሱም 7 ዓመት ካራክተር የሚሰራበት ጊዜ ነው ይባላል። እስከ 7 ዓመት በደንብ ልጅህን እንትን ካልከው ከዛ በኋላ ቢሄድ እንኳን ይመለሳል። ሌሎችም የሚሉት ካቶሊኮችም ይላሉ ልጅህን ስጠኝ 7 ዓመት ሲሆነው እመልስልሃለሁ። በደንብ ሰርተውበት ማለት ለዘላለም ካቶሊክ ሆኖ ይቀራል ይላል። እውነት ነው የሚገርመው ነገር እና ይሄ ሰው ልክ ከ7 ዓመቱ በኋላ አባቱ ጋር ነው ያሳለፈው። አባቱ የመርከብ ካፒቴን ነበረ እና በዛ ውስጥ ሲኖር የማይሆን ህይወት ነበር የሚኖረው። በጣም ተሳዳቢ የሆነ ሰው፣ የሞራል ቫሊዎች የሌሉት ሰው፣ ምንም ይሉንታ የሌለው ሰው፣ ጥሩ ያልሆነ ሰው ነበር። ይሄ ነገሩ ደግሞ እሱ ላይ ብቻ አይደለም ሌሎችንም እንኳን ልክ ያልሆነ ነገር እንዲያደርጉ የሚጋብዝ ሰው ነበር። ግን የሚገርመው ነገር በዚህ በከባድ ነገር ውስጥ ሆኖ መጨረሻውን ስንመለከት እናቱ ወደ አሳየችው ህይወት ሲመለስ ነው። እና እዚህ ውስጥ አሁን አንተ እንዳልከው በጊዜ የሚጸለይ ጸሎት፣ በጊዜ ለእግዚአብሔር የተሰጠ ነገር የትም አይጠፋም። እኔ ያንን ያየሁት በጣም ትክክል። ልጆቻችንን አሁን የምንተጋላቸው፣ አሁን የምንጸልይላቸው፣ አሁን የምንነግራቸው ነገር መሀል ላይ ባይኖሩ እንኳን ያገኛቸዋልና በጣም ትልቅ እንትን ነው። ልክ ነው። መጽሐፍ ቅዱስም እኮ ልጅን ነው የሚለው፣ ልጅህን ሁሉ አይደለም የሚለው። ልጅን በሚሄድበት መንገድ ምራው፣ ካደገም በኋላ ከእርሱ ፈቀቅ አይልም። አብርሃምን እንኳን የመረጠበት ምክንያትን ሲናገር እግዚአብሔር አልሰውረውም ለወዳጄ ለአብርሃም ብሎ ለምን በሚቀጥሉት ዘመናት በትውልዱ መካከል እግዚአብሔርን መፍራትን የሚያስተምር ፍትህን የሚያስተምር እንደሆነ አይቻለው ብሎ ነውና እግዚአብሔር ከቀጣይ ትውልድ ጋራ ጉዳይ ስላለው ነው ልጆችን የሚሰጠን እና የጆን ኒውተን እናት የሰራችው ምንም እንኳን ለትንሽ ዓመታት አብራው ብትቆይም ታሪኩን ስናይ ይሄ አሁን በጣም የተበላሸ ሞራል የሌለው በስነ ምግባር የገደፈ ሰው በጣም እግዚአብሔር ላይ የሚቀልድ የነበረ ሰው ነው የሆነውና አባቱ በዛ ላይ አስተዋጽኦ ሊኖረው ይችላል ይባላልና ምክንያቱም ብዙ ነገሩን የሚገልጽ ስሜቱን የሚገልጽ ሰው አልነበረም። ቆፍጠን ያለ ሰው ነበርና ከአባቱ ጋር ብዙ ያሳለፈው ነገር የሥራ ላይ ነው። ከ11 ዓመቱ ጀምሮ እንግዲህ ወደ መርከብ ንግድ ነው የተሰማራው። የመርከብ ስራ ላይ ነው። አባቱ ካፒቴን ነው። ከዛ በኋላ ነው እንግዲህ አንድ ወቅት ላይ ወደ
ወደ ዌስት ኮስት መጥቶ ነበር አፍሪካና እዛ ጥለውት ነው የሄዱት። በጣም ጨካኝ ሰው ስለነበረ እሱም ደግሞ ሲያዩት ተሳዳቢው ኒውተን ብለው ነበር የሚጠሩት እና እዚህ አፍሪካ ሀገር ጥለውት ሲመለሱ እሱ ራሱ ባሪያ ነበረ። የሚበላው ስላጣ ለተወሰነ ጊዜ እንደውም ጥቁር ነበረች ሚስቱ የሰውየውና የገዛው የነበረው እና ታሰቃየው ነበር። ያደገው የተሰማው ነገር አሁንም እየባሰ ነው የሄደውና ሲመለስ ደግሞ የእንግሊዝ መንግስት ኔቪ እንዲሆን ፈለገ። ኔቪ መሆን ደግሞ ፈቃደኛ አልነበረም። ስለዚህ ኮበለለ። የባህር ኃይል ወታደር መሆን አልችልም ብሎ የዛን ይዘው አሰቃይተውታል፣ ገርፈውታል፣ ሰድበውታል በሰው ፊት በተለያየ ነገርና ያም ትልቅ አስተዋጽኦ አሉታዊ አስተዋጽኦ አድርጎበት ነበር። ከዛ በኋላ ነው እንግዲህ የባሪያ የመርከብ ንግድ የጀመረውና አባቱ በሰጠው መርከብ የባሪያ ንግድ ውስጥ ነው የገባው። በጣም ያሰቃያቸው ነበረ። ከአፍሪካ የሚሄዱ ባሪያዎችን እዛ ንግድ ላይ ረጅም ዘመን ቆይቷል። ከዛ በኋላ እንግዲህ ህይወቱ ለውጥ የተከሰተበትን ነው የምናየው እና ይሄ ተሳዳቢ ይሄ ምንም አይነት ስነ ምግባር የሌለው በሰዎች ፊት ሰዎችን የሚንቅ ኢቭን የባሪያ ንግድ እንኳን ኢሰብአዊ ድርጊት እየፈጸመ እንደሆነ እንኳን አይገባውም ነበርና የህይወቱን ለውጥ እስቲ እናንሳና እስቲ ጨምሪበት። እንዴት እንደተለወጠ ስንመለከት ይሄ ሰው በዚህ ህይወት ውስጥ እያለ ማዕበል ነው አይደል የተነሳው። አንድ ቀን ከባድ ማዕበል ተነስቶ በዛ ውስጥ ነው ያላደረጋቸው ነገሮች የለም ራሱን ለማሸነፍ ማለት ለማዳን ማለት ነው። በኋላ ላይ አይ ቲንክ ጸለየ መሰለኝ ወደ እግዚአብሔር በጣም የተወውን አሰበው። መቼ ሰው በመከራው ጊዜ አይደለ? ልክ ነው። አንዳንዴ መከራ ግን ጥሩ አይመስልም? በጣም ይመስለኛል። እኔ ይሄ ልክ ያልሆነ መከራ ነው። በክፋት በማድረግ በስርቆት አንደኛ ጴጥሮስ ላይ እንደተጻፈው በስንፍና በማያገባን በመግባት የምንቀበለው መከራ አይሁን እንጂ እግዚአብሔር አንዳንድ ጊዜ ልክ ማዕበልን ያስነሳልና ዮናስን ብትመለከት መጽሐፍ ቅዱስ ላይ እንዲህ ማዕበል አስነስቶ የመለሳቸው ሰዎች አሉ። ልክ እንደዛ ነው የመለሰው እግዚአብሔር። ትክክል። እና ግን ወዲያው ለውጥ አልታየበትም ይሄ ሰው። ልክ ነሽ። እንደው እዚህ ማዕበሉ ላይ እያለ የጸለየው ጸሎት ያልሽው ትዝ ስላለኝ ነውና ምሕረትን የጠየቀውና እግዚአብሔር እንዲምረው ነበርና የእግዚአብሔር ምሕረት ግን እንዴት ጠየቀ ስትይ እናትየው ስትጸልይ የሰማውን ጸሎት ነውና have mercy on me እያለ ነበር ነበርና ማረኝ እያለ ይጮህ ነበርና ምሕረትን ነው ያስቀደመው። በጣም የሚገርመው እዛ ላይ ስታዩ ወደ 9 ሰዓታት ያክል ከመርከቡ ውሃ ለማውጣት በጣም ሲታገል ነበር የገባው። መርከብ ውስጥ የገባው አስጨንቆታል። ለ9 ሰዓት ከቆየ በኋላ ግን 11 ሰዓት ሙሉ ደግሞ የመርከቡን መሪ ለማስተካከል ይታገል ነበርና ከመሪው ጋር ይታገል ነበር። በአጠቃላይ ለ20 ሰዓታት ተጨንቋል። በዛ ውስጥ ግን ለመጀመሪያ ጊዜ ይሰድበው የነበረውን ይቀልድበት የነበረውን እግዚአብሔር አሰበውና ያ ትላንት የተዘራው ዘር መውጣት ጀመረና ነገሩ ግጥምጥሞሹን ስታያቸው ድንገት ይመስላል። ግን እግዚአብሔር ይሄንን ሰው ሊመልሰው የእናቱንም ጸሎት ሊመልስ አንዳንድ ጸሎት አልተመለሱም ማለት እንኳን አንችልም። ለምን እናት ከሞተች በኋላ ነው ልጇን በተመለከተ ያለችው ዘማሪ እንዲሆን አስተማሪ እንዲሆን ብላ ነበር ስትጸልይለት የነበረውና አንዳንድ ጸሎቶቻችንንም እንድናይ ያደርገናልና የህይወቱ ለውጥ የጀመረው በዛ ነበር። እንዳልሹ ደግሞ ወዲያው አይደለም ያለው። ልክ ነው። በጣም አዳነው እግዚአብሔር። ማዕበሉን እንትን አለለት አወጣው ከዛ ከሞት ውስጥ። ከዛ በኋላ ግን ኢቭን በሞራል ደረጃ እንኳን አልተለወጠም። ግን አለመለወጡ ላይ የሚገርመው ነገር ስህተት እንደሰራ እንኳን አያውቅም ነበር። እኔ የሚገርመኝ ነገር እሱ ነው። የሚያረጋቸው ነገሮች ሰዎችን መጉዳቱ መሳደቡ ምናምኑ ልክ እንዳይደለ አያውቅም ነበር። በኋላ ቆይቶ ነው እየተለወጠ የመጣው። አይ ቲንክ በዚህ ውስጥ የመንፈስ ቅዱስ ስራም አለ ብዬ አስባለሁ። በጣም መንፈስ ቅዱስም ነው። እውነት ነው። መጽሐፍ ቅዱስ ነው ወዲያው የፈለገው እዛው። ከዛ መጽሐፍ ቅዱስ ማንበብ ጀመረ።
እናንተ ክፎች ሳላችሁ መልካም ማድረግ ካወቃችሁ የሚለውን ሉቃስ ላይ ያለውን ቃል አነበበ። እግዚአብሔር ምን ያክል መልካም እንደሆነ አየ እና ወደ ጸሎት መጣ። ለ6 ዓመታት መርከቡ ላይ ነው አሁንም ያለው። የባሪያ ንግዱንም አላቋረጠም እንዳልሽው። ይሄም ኃጢአት አልመሰለውም ነበር። ግን ከዛ በኋላ ደግሞ ራሱን የማሳደግ ስራ ሲሰራ ደግሞ ታየዋለሽ። ኦልሞስት ለ10 ዓመታት ግሪክን አጠና፣ ሂብሪው አጠና፣ ስነ መለኮት አጠና እና ከዛ በኋላ ነው ወደ አገልግሎት ሲገባ የምታየውና ያ እናቱ ስትጸልይለት የነበረው ጸሎት አሁን ምላሽ እያገኘ መጣ። መዘመር ጀመረ። ከዛ ደግሞ መስበክ ማገልገል ጀመረ ለረጅም ዓመታት። ያን ብቻ ሳይሆን ትላንትና ሞራሊ ልክ ነኝ ልክ አይደለሁም ብሎ መለየት ያቃተውን የባሪያ ንግድን እንኳን ለማስቆም ትልቅ ትግል አድርጎ በእንግሊዝ ሀገር ያ የባሪያ ንግድ እንዲቆም ካበረከቱት መጽሐፍ ከጻፉ ሰው አንዱ እሱ ሊሆን ችሏል። እኔ የሚገርመኝ ነገር አሁን ስትናገር ይሄ ሰው እንደዚህም እያደረገ ከዛ ከነበረበት የስሌቭ ንግዱ ላይ ሊወጣ አልቻለም። የወጣው ታሞ ነው። በጣም የሚገርም ነው። አይገርምም? አይ ቲንክ ስትሮክ ነው። አዎ። እና እሱን ያስወጣው አይወጣም ነበር። ይሄም የእግዚአብሔር እጅ ይመስለኛል። ህመም ይመስላል ግን አወጣው። በህም አይወጣለትም ነበር። ታሞ ነው የለቀቀው። ልክ ታሞ ከለቀቀ በኋላ ነው ወደዚህ ህይወት የመጣው። ግልጽ ሆኖና ይሄን በዚህ ውስጥ የምንማረው ነገር አለ። አንዳንድ ጊዜ እዛው መካከል መለየት ያስፈልጋል። ካልተለየ የእግዚአብሔር ቃል እንደሱ አይደለም የሚለው? ከመካከላቸው የተለያችሁ ሁኑ እርኩስንም አትንኩ የሚል ቃል አለና አንዳንድ ጊዜ ያለህበትን ሰው ጌታን ካወቀ በኋላ እዛው ካለ አደገኛ ነው። መውጣት ያስፈልጋል። ሲወጣ ነው ይበራለትና አሁን እንዳልከው የሚገርም ነገር ነው ያደረገው። የሆነ ቸርች ውስጥ 16 ዓመት ፓስተር ሆነ። ከዛ በኋላ እስኪሞት ድረስ እንደገና ፓስተር ሆነ። ብዙ ነገሮች ጽፏል። መዝሙሮች ወደ 280 የሚያክሉ መዝሙሮች ጽፏል ከሌላ ሰው ጋር ማለት ነው። ዊሊያም ከሚባል ሰው ጋር ጽፏል። እንደገና ደግሞ ሌተሮች ጽፏል። ይሄ ምንድነው? ሰዎችን የሚያበረታ ቤተክርስቲያን የሚያበረታ የመጋቢ መልእክት እንደ ቴዎሎጂካል እንትንም ያለው ጽፏል። እንደ ደብዳቤ መጽሐፍም ጽፏል። ሰዎችን ስለራሱ ባዮግራፊም ጽፏል። እና የሚገርም ነገር ያደረገ ሰው ነው። ዋው! በጣም ይሄ አስደናቂ ሰው እንግዲህ ከዘመራቸው ትውልድ ተሻጋሪ ከሆኑ ዝማሬዎች በብዙ ሀገር ዘንድ ከተዘመሩት መካከል አንዱ አሜዚንግ ግሬስ ነውና በየሀገሩ በብዙ ተተርጉሟልና እንደው እሱን መዝሙር እስቲ በተወሰነ መልኩ ብትዘምሪልን ደስ ይለኛል። እሺ። ይሄ መዝሙር መቼስ በዓለም በጣም የታወቀ መዝሙር ነውና በጣም ብዙ ሰዎች ዘምረውታል። ኢቭን ዘፋኝ የሆኑ ሰዎች ራሱ በጣም የታወቁ ዘፋኞች ድሮ ቸርች ውስጥ
አብዛኛው ከቸርች ወጡም አሉና በጣም ብዙ የተዘመረ በተለያየ ቅላጼ በተለያየ ቢት ሪትሙን ራሱ እንትን እያደረጉ ዘምረውታል። እኔ ኳየር ላይ ዘምሬዋለሁ። አዲስ አበባ መካነ ኢየሱስ ዘምረ ነው እናውቃለን። ዮናስ ጎርፌ ነበረ በዛ ታይም ላይ ይሄን መዝሙር ያዘመረኝ። ሁሌ አረሳውም ይሄን መዝሙርና ከሌላ አዝማች ጋር እንትን አድርጎት በአራት ድምጽ በጣም ዘምረ ነው ነበርና ሪትሙ አንዳንዱ በጣም ስሎ ይሆናል፣ አንዳንዱ ደግሞ ትንሽ ፈጠን ነገር ሊል ይችላል። ያው ለእናንተ መዝሙሩ የቱ እንደሆነ እንትን ለማለት ነው። በተለያየ እንትን ልታገኙት ትችላላችሁ። እግዚአብሔር ይባርካችሁ። እንግዲህ ተመልካቾቻችን ስለ ጆን ኒውተን አሜዚንግ ግሬስ የሚለውን ዝማሬ ስለዘመረው ሰው የእግዚአብሔርን መለኮታዊ ቅንብር ገጠመኝ የሚመስሉ ነገሮች እንዴት አዋቅሮ እንዴት አዘጋጅቶ ከልጅነቱ ጀምሮ እስከ እድሜው ሽምግልና ድረስ የሰራውን ስራ የእግዚአብሔርን አጀንዳ ተልኮ በሱ ሕይወት ውስጥ ተመልክተናል። ከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን።